በጣም አመሰግናለሁ ዶክተር አለሙ ከልካይ የስነ ልቦና ባለሙያ ከዚህ ከዋሽንግተን ዲሲና አካባቢው። እንግዲህ በዛሬው ዕለት በእንግዳ እንዲሆኑ የጋበዝኩት በጠቅላይ ሚኒስትር አብይ አህመድ አጠቃላይ ስነ ልቦና ሁኔታ ላይ ነው ከትምህርቱም ከጥናት ዘርፉ አንፃር እንዴት እሳቸው ይታያሉ የሚለውን ነው በእርሶ እይታ ምን አይነት የስነ ልቦና ደረጃ ላይ እንዳሉ እንዲገልጹልን ነው ጋበዝኩት። እንግዲህ በጠቅላይ ሚኒስትር አብይ አህመድን እርሶ እንደ ባለሙያ እንደው በጥቅል ነው ወደ ዝርዝሩ መጣለው በጥቅል እንዴት ያያቸዋል? ምን አይነት ጠቅላይ ሚኒስትር ናቸው? አመሰግናለሁ መሳይ። ይህን ጥያቄ ስለጠየቀኝ ከባድ ነው፣ በእውነቱ በጣም ከባድ ነው። እንግዲህ በጠቅለል ባለ መልኩ ባህሪያትና በተለይ መሪነት አካባቢ ሊደርሱ የሚችሉ ሰዎችን ባህሪያት ጠቅለል ባለ መልኩ ባስቀምጠውና ከዛ መካከል ወደ እሳቸው ሊሄድ የሚችልን ነገር እያወጣን አንዳንድ ነገሮች የምነጋገር ይሻላል። እንግዲህ ጠቅለል ባለ መልኩ ምንድን ነው አሁን በሕክምናው በዚህ በሳይኪያትሪ ሕክምናው አንታይ ሶሻል ፐርሶናሊቲ ዲስኦርደር የሚባል የፐርሶናሊቲ አይነት አለ ወይም ደግሞ የስብዕና መዛባት አለ። ግን እንዲሁ በዚህ በማህበረሰብ አጥኚዎች በአጠቃላይ እንዲህ አይነት ሰዎች ሶሺዮፓት የሚባላሉ፣ ሳይኮፓት የሚባላሉ እና እነኚህ በጣም በዋናነት የአንታይ ሶሻል ወይም ደግሞ የጸረ ግርድፍ እንትኑ ተቃርኖ ያላቸው ሰዎች ናቸው ከማህበረሰቡ ጋር። ይሄኛው አንደኛው ነው። ሌላው ደግሞ ናርሲስቲክ የሚባል ነገር ተሰምቶ ከሆነ ይሰማል ጊዜ ናርሲስ ይባላል። የዚህ ሀገር መሪ የነበሩት ቀደም ብለው አሁን ከዚህኛው መሪ በፊት የነበሩት ሰው በዛ የዛ ኤሌመንቶች ይታዩባቸዋል። ሌሎችም ምን አይነት ነው እንዲህ አይነት ባህሪ ያለባቸው? ናርሲስቲክ የራስ ፍቅር ማለት ነው። አዎ እነግራለሁ እስኪ ነው። እና ይህኒ ሶስት ነገሮችን ናቸው በአብዛኛው እንዲህ መሪዎች ላይ። አንደኛው አንታይ ሶሻል የሚባለው፣ ሁለተኛው ናርሲስቲክ የሚባለው እና ቦርደር ላይ ደግሞ የሚባላል። እነኚህ ሶስቱ በጣም አደገኛ በተለይ በመሪዎች ላይ በሚከሰቱበት ጊዜ ሊያስከትሏቸው የሚችሉ በተለይ ደግሞ እንደኛ ሀገር ቼክን ባላንስ ሁኔታዎች በሌሉበት ለአንድ ሰው ሁሉ ነገር በሚሰጥበት ሀገር ትላልቅ ጥፋቶች የማጥፋት አቅም አላቸው። እንግዲህ እነኚህ አይነት ሰዎች በተለይ አንታይ ሶሻል ፐርሶናሊቲ የሚባሉ ሰዎች በአጠቃላይ የመዋሸት፣ ሌሎችን የመካድ፣ ስልጣናቸውን ለማቆየት ሲሉ ኤቭሪቲንግ የማድረግ ሁሉንም ነገር የማድረግ ፍላጎት ያላቸው ሰዎች እንግዲህ ሰውየውም ቢሆን የእኛ ሰውዬ አሁን እንዲህ ነው ብዬ ከመናገር መጽሐፋቸው ላይ ጻፉት ስልጣን ላይ ለመቆየት ልክ ሰው የሚፈልገውን አሳይቶ አቆይቶ መጨረሻ ላይ የሚፈልጉትን ካገኙ በኋላ ጥሎ መሄድ የሚል እንዲህ አይነት ነገሮች እንደዚህ ማኪያቬላዊ አይነት ሀሳቦች የእነኚህ ሰዎች መገለጫዎች ናቸው። ለሌሎቹ ቅንጣት ያክል ደንታ የላቸውም። ማጥፋት አቅማቸው በጣም ከፍተኛ ነው። ሌሎቹን ጎድተው ስልጣን ላይ ለመቆየት በጣም ይፈልጋሉ። ምንም አይነት ሪሞርስ ይሄ ወይም ደግሞ መጸጸት፣ በጣም አደገኛ ነገሮች በተሰሩ ጊዜ የሰውኛ ባህሪ የለባቸው፣ አይጸጸቱም። ምንም ነገር አይደለም። ለምሳሌ ከዚህ በፊት በታሪክ ኢቫን ዘ ቴሪብል የሚባል ሰው ነበር። በራሽያ ዛሩ የመጀመሪያው አገዛዝ ወይም ደግሞ የዛን ዘመን የነበረ የንጉሳውያን ላይ ከባዛንታይን ንግስናውን የተቀበለው ሰው ራሱን የኦርቶዶክስ ቺፍ አድርጎ ዋና አለቃ አድርጎ በጣም ብዙ 24 ደም በደም የሆነበትን ታሪክ አለ በዛ ሁኔታ የሆነ እና በዚህ ሁኔታ የሚታወቁ ሌሎችም አሉ። ለምሳሌ ማክሲሚሊያን ሮበስፒየር የሚባል የፈረንሳይ በ18ኛው መቶ ክፍለ ዘመን የነበረ ሰው እንደዚሁ የህዝብ ታጋይ መስሎ እንደዚሁ ብዙ ጥፋቶችን ያደረገ ሰው እንኳን ሌላ እዚህ ሀገር አሜሪካን ሀገር አንድሩ ጃክሰንም በዚህ ጉዳይ ይጠረጠራሉ። ዲሞክራት ናቸው። በ7ኛው አሜሪካ ፕሬዚዳንት ናቸው እሳቸውም ጭምር። ማኦ፣ የፖል ፖት፣ ፊደል ካስትሮንም በዚህ እንትን ይኖራቸዋል። ሂትለር፣ ሌኒን እና ብዙ ሰው ሌላ ጋር ካሊጉላ በድራማም በቲያትርም አንዳንድ ነገሮች እንትን ብሏል። ካሊጉላ እንደውም በጣም ከሚገርም ነገር መካከል ሰዎቹ የወንድ ልጅ መራቢያ ብልቶችን በምን ቹ በማድረግ ወይም በማኘክ ይደሰቱ ነበር ይባላል። በዚህ ደረጃ እና እንዲህ አይነት እነሱ የሚፈጽሟቸው ነገሮች ሆረር ሙቪ ውስጥ ካልሆነ በስተቀር በጭራሽ ሌላ ቦታ ላይ አይገኙም። እና ያ ሆኖ እነሱ የሚያስቡት ሁሉ ነገር ከነሱ እንደሚጀምር የታሪክ መረጃዎችን ያጠፋሉ። ታሪክ ከነሱ እንዲጀምር ይፈልጋሉ። ታሪካዊ ቦታዎችን ሌላ ነገር የመቀየር እነሱ የሚሰሯቸው ፕሮጀክቶች ልዩ መሆናቸውን ለማሳየት ይፈልጋሉ። በዓለም ላይ ልክ እንደነሱ ሰው ተፈጥሮ እንደማያውቅ እንትን ያደር ይሄንን የተቃወመ ሰው ናርሲስቲክ ሬጅ ይባላል። እና ናርሲስቲክ ይሄን እንዴት ተደርጎ እኔን ትናገረኛለህ? እኔን እኮ ነው እየተናገርክ ያለው የሚያሰኝ በጣም ይታበያሉ። እና ይሄ እንግዲህ ሶስት ነገሮች አንድ ላይ በሚከሰቱበት ጊዜ ነው ይሄ አደገኛ ነገር ሊከሰት የሚችለው። አንደኛ እንዲህ አይነት ፐርሶናሊቲ ያላቸው ወይም እንደዚህ አይነት ስብዕና ያላቸው ሰዎች ስልጣን የያዙ ጊዜ፣ ሁለተኛ ነባራዊ ሁኔታ ተመሳሳይ ሰዎችን በዙሪያቸው በሰበሰቡ ጊዜ፣ ሶስተኛው ደግሞ ነባራዊ መሬት ላይ ያለው ሁኔታ ትርክቶቹ ብዙ ነገሮቹ በሚመቹበት ጊዜ። ይሄ ጉዳይ በሂትለር ዘመን ታይቷል። ሂትለር ተመሳሳይ ከሱ ጋር በሱ ሀሳብ የሚስማሙ ሰዎችን የአሪያን ዘሮች ብቻ ናቸው ሰው መሆን ያለባቸው፣ ሌሎች ሁሉ እነሱ ማገልገል ያለባቸው አይነት ነገር
የታበየ እነሱን ደግሞ የተከተሉ ሰዎች ወደ ስልጣን ስለመጡ እንደገና ነባራዊ ትርክቱም ያ ነገር ስለነበረ ሶስቱ ነገሮች ስለተሟሉ ከፍተኛ ጥፋትን አጥፍቷል። ይሄ እንግዲህ ከኛ ሀገር ሁኔታ ጋር ስናነጻጽረው እኛ ሀገርም ይሄን አይነት ስብዕና ያላቸው ሰው በተለያዩ ጉዳዮች ለምሳሌ ምርጫ በራሳቸው አስመርጠው ምንም ሳያፉ አብይ እንዳይመረጥ የምትፈልጉ ሰዎች አሉ። ይሄ ዲሞክራቲክ ነው፣ ስንት ዓለም እያየው ነው። ይሄ በጣም በእውነቱ በሌላ ለታዛቢ ሰው በጣም የሚገርም አባባል ነው። ከዚህ በፊት እኮ ልማት አሰሩ የሚሉናል። እኛ ልክ ከእነ ምኒልክን ሌሎች የነበሩትን ሰዎች ሁሉ የበለጡ ተአምረኛ ሰው አድርገው ራሳቸውን የሚስሉበትን ቃለ መልስም አይቻልም። ሌላው ደግሞ ከታሪክ ጋር ታሪክን አጥፍተው ታሪክን ከራሳቸው ለመጀመር የኢትዮጵያ ታሪክ እንግዲህ አንደኛው በጣም ረጅም ታሪክ ካላቸው ሀገሮች መካከል ነች ኢትዮጵያ። እንግዲህ 3000-5000 የሚባል አለ። ግን ዞሮ ረጅም ጥንታዊ ከሆኑ ሀገሮች መካከል ያለችዋን ሀገር ታሪክ ከሳቸው የመጀመር የሚመስለን አይነት ለምሳሌ ቤተመንግስቶችን ወደ ፓርክ ቀይሮ ቤተመንግስቶች እንዲጎበኙ በራሳቸው ቤተመንግስት ሆነው እንዲጎበኙ ከማድረግ በዘለለ ፓርክ ካልጠፋ ቦታ ያንን ወደ ፓርክ ተቀይሮ ቤተመንግስት ግን በጣም ታይቶ የማይታወቀው ሌላ የሆነ በምድር ላይ የተለየ ቤተመንግስት ብለው የተመደበውን ያን ያክል ብር አሁን እንግዲህ ይሄ ከሪያሊቲ ጋር አይሄድም። ኢትዮጵያ ያላት የብር መጠን ተማሪዎችን ተመርቃችሁ ኢትዮጵያ ሰራተኛ የሚሰራ ሰው ኃይል አልተረፋትም፣ ወይም ደግሞ የተማረ ሰው ኃይል አልተረፋትም። ያልተማረ ሰው አሉባቸው ከሚባሉ ሀገሮች መካከል ነች። ተምረው የሚመረቁ ሰዎችን ላስመድብ አልችልም የምትል ሀገር በዚህ ጊዜ ላስመድብ ስለማልችል በሚቀጥለው ጊዜ አላስመድብም ብሎ ይህንን ያለ መንግስት በዛው ያው መንግስት ደግሞ በዓለም ላይ እጅግ ከፍተኛ በጣም ትልቅ እንግዲህ ወደ ትሪሊየን የሚጠጋን ብር አውቶ ግንባታ ገነባለው ማለት የኔ ታሪክ ነው። ታሪኩ የሚጀምረው የኔ ታሪክ ነው ከሚለው እጅግ የታበየው ቅድም ያልኩት ናርሲስቲክ የሆነ እጅግ መኮፈስ ብቻ ሳይሆን በሁሉም መልኩ እነኚህ ሰዎች በትምህርትም አልተማሩም እንዳይባሉ ትምህርትም እንግዲህ በተለያዩ ጉዳዮች ሁሉ ነገር ላይ ማዘዝ አቅሙም ስላላቸው ከትምህርቱ መጠሪያ እንትኖችን ይወስዳሉ ወይም ገዛሉ። እንግዲህ ኢትዮጵያ ነባራዊ ሁኔታ ባለፉት 20 እና 30 ዓመታት ወደ መንግስት ይጠጋ የነበረው ሰው እንደው በትክክል ታዝበው ከሆነ ቀበሌ ውስጥ የሚያስቸግሩ ሰዎች፣ ሌላ ስራ የሌላቸው ሰዎች ምክንያቱም ያ መንግስትን ምንድን የነካው እንጨት እንደሚባለው ሰው አይቀርበውም ነበር። በእውነቱ ለመናገር ስለማይቀርበው ይቀርቡ የነበሩት ተመሳሳይ የሆኑ ሰዎች ናቸው። ስለዚህ ምንድነው አሁን የሰው ፑሉ ተመሳሳይ የሆኑ ሰዎች ወደ ስልጣን መጡ። ተመሳሳይ የሆኑ ሰዎች በእርግጥ ደህና ሰዎች በመካከል ይኖራሉ። ደህና ሰዎች አብረው ላይ ዘልቁ ይችላል። በአብዛኛው አብረው የሚዘልቁት ግን ተመሳሳይ ፐርሶናሊቲ ያላቸው ሰዎች ናቸውና ወደ ትልቁም ስልጣን የሚሄዱት ተመሳሳይ ፐርሶናሊቲ ያላቸው ሰዎች ናቸው። አሁን እንግዲህ ቅድም ካልናቸው ብዙ ተመሳሳይ የስነ ልቦና ውቅር ያላቸው ሰዎች ወደ ስልጣን መጡ በኢትዮጵያ ኮንቴክስት። ስለዚህ አሁን የሚሰሩት ነገር ሁሉ ሰው ሲሞት ምንም የማይመስላቸው፣ ሰው በግሬደር ተቆፍሮ እየተቆራረጠ ሲገደል፣ ከሆድ ሕፃን ተወጥቶ ሲጣል ሲበላም ጭምር ይሄ ሁሉ ነገር ምንም የማይመስላቸው፣ ምንም እንዳልተፈጠረ፣ ምንም ስላይተስት ሪግሬት የሌለ እኔ እናንተ ሰፈር ሚሊሻ አይደለሁም የሚሉ ሰዎች እንግዲህ ይሄ ማለት ምንም ክላሲካል የሆነ እነኚህን ሰዎች በዚህ እንትን ውስጥ አስገብቶ ማየት ይቻላል። ምናልባት ዶክተር አለሙ ወደ ኋላ ሄደን የጠቅላይ ሚኒስትሩን የልጅነት ስነ ልቦና አይተን ዛሬ ላይ ስለሚያሳዩት ባህሪ አስተዳደጋቸው እሳቸውም የተናገሩት አለ ከልጅነት ጀምሮ እንዴት እንዳደጉ እናታቸው ንጉስ ትሆናለህ ብለውኛል ከሚሉት አንስተው ብዙ ነገር ስለ ልጅነታቸው ተናግሯል። እና እንደው አስተዳደጋቸው ስነ ልቦናቸው አሁን ላይ ለሚያሳዩት ባህሪ በአንድም ይሁን በሌላ ጎርቷቸዋል፣ ተጽዕኖ ፈጥሮባቸዋል ማለት እንችላለን? እውነት ነው። ሁለት ነገሮች ናቸው የሰዎችን የስነ ልቦና ሁኔታ የሚወስኑት። በአብዛኛው የዘረመል የአንድ ሰው ዝርያ ውስጥ ጂኑ ጋር ለዛ የተጋለጠ ሰው ያንን ነገር ዴቨሎፕ ማድረግ ይኖረዋል። ሁለተኛ አስተዳደግ ወይም ደግሞ ከኤንቫይሮንመንት የሚገኘው ከተጽዕኖ ከሌሎቹ ተጽዕኖ የሚገኝ በተለይም ደግሞ አቢዩዝ ተደርጎ ማደግ፣ ይሄ በትክክል ባለመያዝ አስፈላጊ እንክብካቤ ሳያገኙ የሚያድጉ ሰዎች ለዚህ ነገር መጋለጥ፣ እንደገና ራሳቸው አቢዩዝ የተደረጉ ሰዎች በኋላም አቢዩዘር ይሆናሉ ይባል። እንግዲህ አቢዩዝ የተደረጉ በአግባብ ያልተያዙ ሰዎች ማለት ነው። አዎ ይሄም ነገር ሊሆን ይችላል። ያኛው እንግዲህ ምንድነው ብዙ ጊዜ እነኚህ ሰዎች አንዳንድ ሲስተማታይዝ ያደርጉታል። ይሄ እንትኖቻቸውን ታማኒ ለማድረግ አንዳንድ ራሳቸው የሚሰሯቸው ነገሮች ይኖራል። አንዳችንም እኮ የኔ ንጉስ የኔ ልዕልት ምናምን እየተባባልን ነው የምናድገው በልጅነት እና ይህን እንደ ሲሪየስ ነገር ወስደን ከህፃኔት የጀምሬ እንዲህ ተብያለሁ የሚባልበት እንትን የለውም። የእንትን መኪና ነጥተን አድገናል ከጎማ ሰርተን እና እኔ እኮ የተለየ መኪና ሰራ ነበር መኪና ነበር የማስበው ብሎ ልክ ልዩ ሰው እንደሆኑ ያንን ለመሳል መሞከር፣ ይሄኛው ያው እንትኖቹን ይሄ ለማሳመን የሚጠቀሟቸው ሲስተማቲክ የሆኑ